ራእይ አይቼ ነው ለኤርትራ ምድር በኤርትራ ምድር ለዘመናት ለብዙ ዓመታት ምድሪቱን ጨምድዶ አንቆ የያዘ ትልቅ አውሬ ከሆነ ምድር ብድግ ብሎ ሲነሳ በራእይ አየሁ። ከስር እሱ የተነሳበት ቦታ የኤርትራን ባንዲራ ተመለከትኩ። ምድሪቱን አንቆ የያዘው መንፈስ ተመቷል። ምድሪቱን አጭቆ የያዘው አውሬ ተመቷል። ምድሪቱን ለረጅም በሺህ ለሚቆጠሩ ዘመናት አንቆ የያዘው ትውልዱን መንፈሳዊውን ጉልበት አንቆ የያዘው የዘመናት አውሬ ተመቷል፣ ተነስቷል፣ ለቆ ሲወጣ አየሁት። ምድሪቱን አንቆ የያዘው መንፈስ ተመቷል። ምድሪቱን አጭቆ የያዘው አውሬ ተመቷል። ምድሪቱን ለረጅም በሺህ ለሚቆጠሩ ዘመናት አንቆ የያዘው ትውልዱን መንፈሳዊውን ጉልበት አንቆ የያዘው የዘመናት አውሬ ተመቷል፣ ተነስቷል፣ ለቆ ሲወጣ አየሁት። ሰላም ለእናንተ ውድ የቻናል ቤተሰቦች ሰላማችሁ ይብዛ እንላለን። ዛሬ ዳር 25 2018 ዓ.ም በአዲስ ርዕስና መልእክት ወደ እናንተ መጣ። የእግዚአብሔር ሰው ነቢይ ሰይፈ አዳነ ለኤርትራውያን መልእክት አለኝ አጥብቃችሁ ጸልዩ በማለት ከዓመታት በፊት ያስተላለፈውን ትንቢታዊ መልእክትን ለዛሬ መርጠናል። ነቢይ ሰይፈ እንዲህ በማለት ነበር መልእክቱን ያስተላለፈው። ኤርትራውያን ስሙኝ፣ ስለ ኤርትራ ምድር ራእይ አየሁ። በኤርትራ ምድር ላይ ለዘመናት ምድሪቱን ጨምድዶና አንቆ የያዘ አውሬው ይመታል። ምድሪቱን ያስጨነቀ ይህ አውሬ ይነሳል። ስለዚህም አጥብቃችሁ ጸልዩ በማለት ትንቢታዊ መልእክት አስተላልፎ ነበር። የዚህን ትንቢታዊ መልእክትና ጸሎት ሙሉ ቪዲዮ እስከ መጨረሻ ይመልከቱ እያለን ቀጥታ ወደ መልእክቱ እንሄዳለን። ሰላም ለእናንተ ይሁን። እንደምናላችሁ ቅዱሳን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች፣ በኢትዮጵያ በኤርትራ የምትገኙ የእግዚአብሔር ቤተሰቦች እንደምናላችሁ ደህና ናችሁ ወይ? ክብር ሁሉ ለእግዚአብሔር ይሁን። ዛሬ ፊት ለፊታችሁ የቀረብኩት ፕሮፌት ሰይፉ አዳነ እባላለሁ። እንደምናላችሁ ከዚህ ከኪዳን ሕዝብ ዓለም አቀፍ ቤተክርስቲያን እንዲሁም ከኦዲ ፓወር ቲቪ አንድ መልእክት ለማስተላለፍ በመፈለግ ነው። ሼር ላይክ በማድረግ ይህን መልእክት አስተላልፉልኝ። ይሄ ከእግዚአብሔር የተሰጠኝ ራእይ እንዳለ እሱ ለነግራችሁና መልእክት ማስተላለፍ እንዳለብኝ ከጌታ ስለተቀበልኩት ነው ይሄንን ማስተላልፈው። መልእክቴን ከማስተላለፌ አስቀድሜ ከእግዚአብሔር ቃል አንድ ስፍራ አነባለሁ። ይህም የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 1 ከቁጥር 4 ጀምሮ ያለውን ቃል መነሻ በማድረግ አንብቤ ወደ ቀጣዩ ጌታ ወደ ተናገረኝ መልእክቴ እዞራለሁና በጥሞና ይህን መልእክቴን እንድታደምጡ በጌታ ፍቅር ጥሬን አቀርባለሁ። ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እንዲሁም ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ይህ የእግዚአብሔር ቃል ነው። አሜን። እንዲሁም ምዕራፍ 2 ከቁጥር 1 ጀምሮ ያለውን ቃል በጥቂቱ አነብና እነዚህ ቃሎች ላይ በመመርኮዝ እግዚአብሔር የሰጠኝን መልእክት አስተላልፋለሁ። ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ ወጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው ይላል። ኢየሱስ ጌታ። እንደዚሁም ወደ ምዕራፍ 1 ቁጥር 14 ላይ ያለውን በድጋሚ እንመለከታለን። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ራእይ አይቼ ነው ለኤርትራ ምድር ላላችሁ ቅዱሳን ነው ይህ መልእክቴ የሚመለከተው። በራእይ አንድ በጣም በስጋ አይኔ በታሪክም አይቼም ሰምቼም የማላቀው እጅግ በጣም ግዙፍ የሆነ ምንነቱን እንዲህ ለመግለጽ የማልችለው አይነት ትልቅ አውሬ ከሆነ ምድር ብድግ ብሎ ሲነሳ በራእይ አየውና ልክ የተነሳበት ቦታ ከዓለም ይመስለኝ ነበር። ዛ ራእይ ላይ ሆኜ ግን ከስር እሱ የተነሳበት ቦታ የኤርትራን ባንዲራ ተመለከትኩና ባንዲራው ላይ ኤርትራ የሚል ጽሑፍ አነበብኩና በጣም በዚህ ተመስጦ ውስጥ እያለው በኤርትራ ምድር ለዘመናት ለብዙ ዓመታት ምድሪቱን ጨምድዶ አንቆ የያዘ አውሬው ተነሳ፣ ተመታ የሚል ድምጽ ሰማሁ እና ይህንን ራእይ ካየው በኋላ በእግዚአብሔር ፊት መጸለይ ጀመርኩ። የጸለይኩ ያለ ጌታ መንፈስ
በኤርትራ ምድርና እንዲሁም በመላው ዓለም ላላችሁ የኤርትራ ቅዱሳን የእግዚአብሔር ቤተሰቦች አንድ ነገር ማድረግ እንዳለባቸው መልእክት እንዳስተላልፍ ከጌታ ድምጽ ሰምቻለሁ። ይሄም መልእክት ምንድነው? ሁላችሁም ለምድራችሁ ለዛች ለኤርትራ ምድር አጥብቃችሁ ጸልዩ። የጸሎታችሁም ርዕስ የእግዚአብሔር መንፈስ ስፍራውን፣ ቦታውን፣ ሀገሩን፣ ምድሪቱን እንዲቆጣጠር። በኤርትራ ምድር እግዚአብሔር አንዳች ነገር ሊሰራ ተነስቷል። በኤርትራ ምድር ያላችሁ ቅዱሳን የእግዚአብሔር ቤተሰቦች ኤርትራውያን፣ በመላው ዓለም የምትገኙ እንዲሁም ኢትዮጵያውያን ለዛች ምድር እንድትጸልዩ በጌታ ፍቅር ጥሪ ላቀርብላችሁ ፈልጋለሁ። ለረጅም ለብዙ ዓመት በጣም ለብዙ ዓመት ነው በዚህ ምድር የእግዚአብሔር ሥራ በኃይል እንዳይሰራ ልክ አሁን ባነበብኩላችሁ በሐዋርያት ሥራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እንዳስጠነቀቀ ኃይልን እስክትቀበሉ በኢየሩሳሌም ኑሩ፣ ኃይልን ስትቀበሉ ወደ ይሁዳ ወደ ሰማርያ ከዛም ወደ ምድር ዳርቻ እንዳለ እና እነዚህ ሰዎች ይህንን መልእክት ከጌታ ከኢየሱስ ክርስቶስ ከተቀበሉ በኋላ የመጀመሪያ ያደረጉት ሁሉም ተሰብስበው በአንድ ልብ በአንድ ሐሳብ የእግዚአብሔርን ኃይል የእግዚአብሔርን መገኘት የእግዚአብሔርን ሁለመና እየናፈቁ በጸሎት ይተጉ ነበር። አንድ ቀን ድንገት በዓለ ሃምሳ የሚባልበት ቀን በደረሰ ሰዓት እንደሚነጥቅ አውሎ ንፋስ ሆኖ እግዚአብሔር ተግተው በአንድ ልብ እየጸለዩ ባለበት ስፍራ እንደመጣ ወደዚህ ምድር የእግዚአብሔር ጉብኝት እንዲፈጥን ቅዱሳን የእግዚአብሔር ቤተሰቦች ባካችሁ ጸልዩ። በጣም ለኤርትራ ምድር ጸልዩ። የእግዚአብሔር ጉብኝት፣ የእግዚአብሔር ኃይል፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት እንዲገለጥባት አይኖቹ የሚገርማችሁ ከኢየሩሳሌም ወደ ይሁዳ ከይሁዳ ወደ ሰማርያ ከዚያም ወደ ምድር ዳርቻ ነው ያለው። ልክ እንደዚህ ከኤርትራ በመላው ዓለም የሚተርፍ የእግዚአብሔር ክብር፣ የእግዚአብሔር ጸጋ፣ የእግዚአብሔር ፕሬዘንስ፣ የእግዚአብሔር ጉልበት፣ የእግዚአብሔር ኃይል መፍለቅ ይጀምራል፣ መታየት ይጀምራል። ያቺ ምድር የእግዚአብሔር ሕዝብ የሞላባት ምድር መባል ትጀምራለች። ስለዚህ ቀድማችሁ እንድትጸልዩ የጸሎት ርዕስ ልሰጣችሁ ነው ወደዚህ ሜዳ ያቀረብኩት። ጸልዩ፣ ተሰብሰቡ፣ ተጠራሩ፣ ተገናኙ፣ በእግዚአብሔር ፊት ጸልዩ። ሁሉም ተሰብስበው በአንድ ልብ በአንድ ሐሳብ ይጸልዩ እንደነበረ ጸሎታቸውም የእግዚአብሔር ኃይል ነው። ኃይል እስክትቀበሉ የሚል መልእክት ስለተሰጣቸው ምድሪቱን አንቆ የያዘው መንፈስ ተመቷል። ምድሪቱን አጭቆ የያዘው አውሬ ተመቷል። ምድሪቱን ለረጅም በሺህ ለሚቆጠሩ ዘመናት አንቆ የያዘው ትውልዱን መንፈሳዊውን ጉልበት አንቆ የያዘው የዘመናት አውሬ ተመቷል፣ ተነስቷል። ለቆ ሲወጣ አየሁት። እኔ ከኢትዮጵያ መስሎኝ ነበር፣ ኢትዮጵያ ስለምኖር ወይም ከሌላ ዓለም ይሆናል ብዬ ጠብቄ ነበር። ግን ባንዲራ ሳየኝ፣ የአውሬው የተነሳበት ቦታ ባንዲራው ላይ ራእይ አየሁት። እንዲህ የሚል ጽሑፍ ያለበት ኤርትራ የሚል። ቅዱሳን በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች በኤርትራ ምድር የእግዚአብሔር ክብር ሊገለጥ ተዘጋጅቷል። አውሬው ወጥቷል፣ ዘንዶ ወጥቷል፣ ገዳዩ ወጥቷል። ስለ መንፈስ ዓለም ነው የምነግራችሁ። እባካችሁ የእግዚአብሔር ክንድ ጣልቃ እንዲገባ የእግዚአብሔር ኃይል እንዲገለጥ ልክ በሐዋርያት ዘመን እንደሆነ ሴቶች፣ ወንዶች እያንዳንዳችሁ ይህንን ጸሎት እንድትጸልዩ ጥሪ ላቀርብላችሁና ጌታም ይህንን መልእክት እንዳስተላልፍ ስለነገረኝ በፊታችሁ ቀርቤያለሁ። ጸልዩ፣ ችላ አትበሉ። ስለዛች ስለ ኤርትራ ምድር ኢትዮጵያንም ስለዛች ምድር ጸልዩ። እግዚአብሔር አይኖቹን በኤርትራ ምድር ላይ ማድረግ ጀምሯል። ለዓለም የሚተርፍ ክብር፣ ለዓለም የሚተርፍ ጸጋ፣ ለዓለም የሚተርፍ እሳት፣ የመንፈስ ቅዱስ እሳት ከዚያች ምድር ሊወጣ አለ። እግዚአብሔር ታላቅ መጎብኘትን ለዛች ምድር ሊያደርግ ነው። በጸጋ ኃይል፣ በኃይል በእሳት ሊገለጥ ነው እዛች ምድር ላይ። ባካችሁ ጸልዩ፣ ጸልዩ፣ ትጉ። ስለምትኖሩባት ሀገር፣ ስለምትኖሩባት ከተማ አጥብቃችሁ ጸልዩ። ይህ መልእክት በመላው ዓለም በኤርትራም ለሚገኙ ቅዱሳን ለእግዚአብሔር ቤተሰቦች ይድረስ። ከዚህ ሁሉ እነዚህ ሁሉ ከሴቶች ከኢየሱስ እናት ከማርያም ከወንድሞች ጋር በአንድ ልብ ሆኖ ለጸሎት ይተጉ ነበር። ሁሉም አንድ ያደረጋቸው የሁሉም ናፍቆትና ረሃብ የእግዚአብሔር ኃይል ስለነበረ በኤርትራ ምድር ለዓመታት የተቀመጠው ዘንዶ ተነስቷል፣ አውሬው ተነስቷል። በጣም ለብዙ ዓመት እንደተቀመጠ ነው ያየሁት። ግን ብድግ ብሎ ተነሳ። እሱ የተነሳበትን ወረታች ቁልቁል ስመለከት
እኔ መላው ዓለም ላይ ወይም ኢትዮጵያ ላይ መስሎኝ ነበር። ግን በራእይ ስመለከት ልክ አውሬው የተነሳበት ቦታ የኤርትራን ባንዲራ ተመለከትኩ። አየሁት። ባንዲራውን እያየሁት እላዩ ላይ ኤርትራ የሚል ጽሑፍ አየሁት። ከዚያ በኋላ ነው ለረጅም ዓመት አንቋት የያዘ አውሬ ከዛ ምድር እንደተነሳ የጌታ መንፈስ የገለጠልኝ። ስለዚህ እንድትጸልዩ ነው ዛሬ መልእክቴ። ጸልዩ። ጸሎታችሁም የእግዚአብሔርን ኃይል፣ የመንፈስ ቅዱስን እሳት፣ የመንፈስ ቅዱስን እንቅስቃሴ ወደዛች ምድር እንዲፈስ ጸልዩ። ያልተጠበቁ ትውልዶች ይነሳሉ። እሳት ለብሰው ይነሳሉ። ልክ ያልተጠበቁ እነ ጴጥሮስ እንደተነሱ በመንፈስ ቅዱስ ኃይል ተሞልተው ብዙ ኤርትራውያን በመላው ዓለም እስኪተርፉ ድረስ ይነሳሉ። እባካችሁ ግን ጸልዩ፣ ጸልዩ። በእግዚአብሔር ፊት ጊዜ ውሰዱ። በአንድ ልብ ጩሁ። በዚያች ምድር የሚገለጠው የእግዚአብሔር ኃይል በመላው ዓለም ላይ ሲበተን አይቻለሁ። ከጸለያችሁ ልጆቻችሁ ይወጣሉ፣ እህት ወንድሞቻችሁ ይወጣሉ። እንደ ሐዋርያት ዘመን የሚንተከተክ የእግዚአብሔር እሳት ሲወርድ አይቻለሁ። እባካችሁ ጸልዩ በላቸው ነው ያለኝ የጌታ መንፈስ። መልእክቴም በመላው ዓለም አድርሱ። ሐዋርያት በአንድ ልብ ሆነው ተሰብስበው እንደሚጸልዩ እባካችሁ በያላችሁበት እስቴት፣ በያላችሁበት ከተማ ተሰብስባችሁ በኤርትራ ምድር ሊገለጥ ስላለው ስለ እግዚአብሔር ኃይል፣ ስለ እግዚአብሔር ጸጋ ጸልዩ። ሰላም ይብዛላችሁ። እግዚአብሔር ይባርካችሁ። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት ይህን ይመስል ነበር። በሌላ አዲስ መልእክት እስክንገናኝ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።